ሰበር ዜና በጽምዶ ጉዳይ የሰራዊት ድምፅና ውሳኔ ሰጭነት እንዲከበር ስለመጠየቅ ለአፋብን ፖሊት ቢሮና ማዕከላዊ ኮሚቴ ከአፋብን አባላት የተሰጠ የአቋም መግለጫ አለ። እንደወረደና እንደሚከተለው እናቀርበዋለን። እኛ ስማችንን ለጊዜው አደባባይ ከማውጣት የተቆጠብንና በተለያየ እርከን ላይ ያለን የአፋብን አባላት ላለፉት ጥቂት ወራት በመገናኛ ብዙሃን ጽምዶ ስለሚባል የታጣቂ ኃይሎች ስብስብ ስንሰማ ሰንብተናል። በአሁኑ ጊዜ ጉዳዩ ከፍተኛ ደረጃ ላይ መድረሱን ከመገናኛ ብዙሃን ማረጋገጥ ችለናል። እንደሚታወቀው በማንኛቸውም መንግስት ወይም ድርጅት ውስጥ ያለ ስራ አስፈጻሚ ከማንኛቸውም ሀገራት ወይም ኃይሎች ጋር ጥምረት ለማድረግ ማሰብ፣ ማስጠናትና መነጋገር የሚያስችል ኃላፊነትና ስልጣን አለው። የአፋብን ፖሊት ቢሮ በዚህ ልክ ኃላፊነትና ስልጣን ተሰጥቶታል። ከጽምዶ ኃይሎች ጋርም ያደረገው ግንኙነትን ይህን ታሳቢ ያደረገ ነው ብለን ወስደነዋል። ሆኖም በየትኛውም መንግስት ድርጅትም ሆነ አፋብንን ውስጥ ያለ ስራ አስፈጻሚ ከሌሎች ኃይሎች ጋር ሊደረጉ ይገባቸዋል ብሎ የሚያምንባቸውን ጥምረቶች በራሱ ውሳኔ ብቻ ማጽደቅ ወይም ማስፈጸም ይችላል ማለት አይደለም። እንደ መንግስት በህዝብ በተመረጠ ፓርላማ፣ እንደ ድርጅት ደግሞ ወይ በማዕከላዊ ኮሚቴ ወይም በጉባኤ ወይም በአባላት ቀጥተኛ ተሳትፎ ማጽደቅ ይጠበቅበታል። በተለይ የደም ዋጋ እየተከፈለበት በሚገኝ የትጥቅ ትግል ውስጥ በትግሉ ይዘትና አቅጣጫ ላይ ተጽዕኖ የሚያሳድር ወይም የሚያስቀይር ውሳኔ መወሰን ሲያስፈልግ ጉዳዩ በቀጥታ ለሰራዊቱ ቀርቦ ውሳኔ እንዲሰጥበት ማድረግ በመላው ዓለም የተለመደ አሰራር ነው። በዚህ አውድ ስራ አስፈጻሚ ጠቃሚ ናቸው የሚላቸውን የውሳኔ ሀሳቦች ይዞ መቅረብ ይችላል፣ ይገባዋል። ይህን ዓለም አቀፋዊ ህጋዊና ዴሞክራሲያዊ አሰራር በአፋብን ውስጥ ተግባራዊ ተደርጎ ከሞላ ጎደል በባዶ እጁ ሆኖ አፍንጫው ድረስ ከታጠቀው የብልጽግና ጨፍጫፊ ሰራዊት ጋር ላለፉት 3 ዓመታት እየታገለ የሚገኘው የፋኖ ሰራዊት በጸረ አማራነታቸውና በጸረ ኢትዮጵያዊነታቸው ከሚታወቁ ኃይሎች ጋር ስለታሰበው ጥምረት ውይይት አድርጎ የመጨረሻ ውሳኔ መስጠት አለበት። በተለይ አሁን ያለው የአፋብን አመራር በድርጅታዊ ጉባኤ በህጋዊና ዴሞክራሲያዊ መንገድ ያልተመረጠና የፋኖን አንድነት ለማሳለጥ በጊዜያዊነት የተዋቀረ የሽግግር አመራር እንደመሆኑ መጠን በመሰረታዊ ጉዳዮች ላይ መወሰን የሚያስችል ህጋዊና ዴሞክራሲያዊ ቁመና የሌለው መሆኑ ታሳቢ ተደርጎ ጉዳዩ ለሰራዊቱ ቀርቦ የመጨረሻ ውሳኔ መስጠቱ ግድ ይላል። ይህ ሳይሆን ቀርቶ በጊዜያዊነት በተዋቀሩት የአፋብን ፖሊት ቢሮ እና በማዕከላዊ ኮሚቴ ውሳኔ ብቻ ከጽምዶ ኃይሎች ጋር ስምምነት ቢደረግ ብዙሃኑ የአፋብን አባላት ምንም የሚያውቁት ነገር እንደሌለና በውሳኔው እንዳልተሳተፉ ተደርጎ የሚቆጠር መሆኑን ለህዝብም ለታሪክም በዚህ አጋጣሚ እንገልጻለን። ከአፋብን አባላት ነሐሴ 12 ቀን 2018 ዓ.ም